ካልሆነሽ እሺ አይደለም። አይ እሱ ደግሞ የሆነ ነገር እናንተን ልህ ውስጥ መክተት ነው የሚፈልገው። የሆነ ነገር ቢናገር ከዛ በኋላ እናንተ መጋጨት ይሆናል። ኦባ ከዛ እኔ ለምን ጦስ ውስጥ እንድትገባ ፈልጋለሁ? ስርዓታቸውን አስይዣቸው ነው የምመጣው። እኔ መሄድ አለብኝ። ይሄንን ነገር ሄጄ አንድ ላይ አስፈርመናቸው ገብቷል አይደለ? ስማኛ እንዴ ትልቅ ሆቴል ላይ ነው ያለነው። ዝም ብለህ ካትጩ ዝም ብለህ ካትይዛ የፈለገ ለምን ትልቅ ሆቴል ላይ ነው? ድሮም ደሱ ደስተኛ ሲሆን ማየት አትፈልግም። እያሳሰጥሽ ነው ደስተኛ የሚሆነው። በጣም ትክክለኛ ቃል ነው የተናገረ ያለ እነዚህ ወራዶች። አቤላ በተለይ እኔ ይመለከተኛል እንዴት እንደሚያናድደኝ አላውቅም። ቤተሰብ አንቺ ነሽ መሰለኝ ይሄ ልጅ ባለ ትዳር ልጅ አለው አይደለ? ምን ታደርጊያለሽ ከሱ ጋር? ምን ትሰሪያለሽ? ምን ትሰሪያለሽ አንቺ ከሱ ጋር? ወይንም ደግሞ ተረጋጋ በቃ ወይ ሂድ ወይንም ቁጭ በል ተረጋጋ። እኔ ከአንተ ጋር የሆነ እኔ ከወረደ ሰው ጋር አላወራም። ይኸው ከሱ ጋር ነው። አቤላ ከቢሆን እንዲህ ማለት ነው። በደንብ ትልቅ አስተሳሰቡ ላላደቅም አያል ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ የኔ ውዶች ማለት ነው። ዛሬ ሩታ በራሷ ቤት መታለች። ስለመጣች ደስ ብሎኛል። እንግዲህ ዛሬ ከአቡሽና ከሮቤል ጋር መታለች ማለት ነው። እንግዲህ ፍቺ ወረቀትን ይዛ መታለች። ይሄን ብቻ ይፈርምልኝ ጋሼ እንዶ ዛሬ ይመጣል ብሎ ነበረ። እሱ እንኳን ለቤተሰቦቹ እየሰማ አይደለም፣ አልመጣም። እየጠበቅኩ ነበረ አልመጣም እያለች ነበረች ሩታ ማለት ነው። እንግዲህ ዛሬ ሩታ ተከትላ እንግዲህ ከወንድሞቹ ጋር ኩርፍቶ ሄዳለሁ በማለት እንግዲህ ዛሬ ተነስታለች። እኔ ቢሆን ሩታ ዛሬ ስህተት ባሰሪ ጥሩ ነው ብዬ አስባለሁ። እስከሚመጣ ድረስ መጠበቅ ነው። ከቤትሽ እንኳን መውጣት የለብሽም። ደግሞ እዚህ ጋር ወንድሞችሽን ባታስገቢ ጥሩ ነው። ስለዚህ በሰላም መለያየት ጥሩ ነው ብዬ አስባለሁ። እሱ እስከሚመለስ ድረስ ጠብቀሽ እሱ ሲመጣ ደግሞ እዚህ ጋር ፈርሞልሽ በቃ በሰላም በፍቅር መለያየት ነው አይደል? እንደ ቤተሰብ እንደዛ ነው ይመስለኝ። እዚህ ጋር ሮቤልና ይሄ አቡሽን ባታስገቢ ጥሩ ነው ብዬ አስባለሁ። በመሀል ምን እንደሚፈጠር ታውቃለሽ። ወይኔ ይጣሉ ይችላል፣ ወይኔ የሆነ ነገር ሊያደርግ ይችላል። ጣጣው ወደ አንቺ ነው የሚዞረው ነገ ላይ ማለት ነው። እና እነሱ የሚሰሩም ያው ስራው የብልግና ስራውን ቢሆኑም በቃ በሰላም በፍቅር መለያየት ይሻላል አይመስላችሁም? ቤተሰብ እዚህ ጋር ወንድሞቿን ባታስገባው። በተለይ ይሄ ሮቤል ተብዬው ወጠጤ ነው፣ ገና አልበሰለም። ንግግሩ ያስጠላል። ቢገቡም ችግር የለውም፣ ግን መጠበቅ ነው። እዛ ድረስ ኩርፍቱ ድረስ መሄድ አይጠበቅብሽም ሩታዬ። እነሱም መሄድ የለባቸውም። ወደዚህ መመጣታቸው አይቀርም አይደል? እንደዛ ነው እኔ የተረዳው ማለት ነው። ቤተሰብ ብቻ ከባድ ነው። ሩታ እስከ መቼ እንደዚህ ተጮክና የምትኖረው? ይበቃታል፣ ነገሮቹ ይበቃታል። ስለዚህ እሱም ምርጫውን ይምረጥ። ከዛ ሩታ ከሱ መለያየትም አለባት። እሱም የራሱን ህይወት እየኖረ ነው። እኔም ደግሞ ታስሬ መቀመጥ የለብኝም፣ ህይወት ይቀጥላል ብላለች። አዎ ልክ ናት። እሱ ከማንም ሴት ጋር የተጨማለቀ ነገ ደግሞ ከሩታ ጋር መሆን አለባት እንዴ? ይሄ እኮ ነውር ነው፣ ጌታ ነውር ነው። አደሩ እኮ ዛሬ አያቸው አይደለም? ፈረንጆ ሲጀመር ከነሱ ጋር የሄደ ነው ይመስለኝ ቤተሰብ ማለት ነው። እና አውቆ ነው እንጂ ፈረንጆም ሄዷል ይመስለኛል። የለበሰ የአርብሽ እኮ ልብስ እኮ ነው፣ ከላይ አያቸው አይደለ? የነጩ ማለት ነው የአርብሽ ልብስ ነው። እሱም የሄደ ነው የመሰለኝ፣ አላቅም። ግራ ተጋብቻለሁ ቤተሰብ። ወይስ ድራማ ነው የሚሰሩብን? እኔ ግራ ተጋባው። ማን ነው ዛሬ ግራ የተጋባ በቪዲዮ ማለት ነው ቤተሰብ? ድራማ ነገርም መሰለብኝ። ግራ ተጋባው። ሩታና አርብሽ መለያየት አለባችሁ። አርብሽ ለትዳር አይሆንም። የሴቶችን ህይወት እያበላሽ በቃ የሁሉም ህይወት እያበላሸ ነው ያለው ማለት ነው። አቆም የለም።
ዛሬም ከሩታ ጋር እንኳን ቢለያዩ ይሄው ሄርሜላ ጋር ቀጥሏል አይደለ? ሴት የለመደ ወንድ መቼም አያቆሙ። ስለዚህ ሄርሜላን ትቶ ወደ ሌላ ሴትም የሚሄድም ይችላል። እሷም ቀምታ ነው እንግዲህ የሰውን ባል ለራሷ ለማድረግ የፈለገችው ማለት ነው። ስለዚህ ወይን አብርሽ ሩታን ዝቅ ብሎ ወይም በሸማግሌ በስነ ስርዓቱ ይቅርታ መጠየቅ ይሄ ነገር ሁለተኛ አላደርገውም ብሎ ቃል ገብቶ በስነ ስርዓቱ መታረቅም ካለባቸው ትታረቃላችሁ። አብርሽ ለትዳር አይሆንም፣ ብቻ አይሆንም፣ ቤተሰብ አይሆንም። ጮጋራችን እኮ ተቃጠለ በሱ ማለት ነው። የሚሰራው ስራው አያችሁ፣ ሁሉም ሰው ስልትትን ያለ ይሄ የብልግና ስራ ነው አሁን ላይ ማለት ነው። የሚለቀቅ ቪዲዮ በየቀን በጣም የሚያስጠላው ለሰው ምንም ትምህርት የማይሰጠው ቪዲዮ ነው። በጣም ነውረኛ ቪዲዮ ነው እየሰሩ ያሉ። እንግዲህ እቺ ውሽምት ቤተሰብ የላቱም ምን የላቱም። እንግዲህ እንደፈለገች ባለትዳር ወንድ ጋር በቃ እየተጫማለቀች ነው ያለችው ማለት ነው። አሁን ላይ እሷ ናት ወንዶቹ የምትደፍረው ማለት ነው። ጌታ ነው የምላችሁ። እንግዲህ ትላንትና እንዳያችሁት በእሷ ቤት የተለቀቀ ቪዲዮ በቃ ወንድ ልጅን ለመደፈር ነው በቃ ሀሳቤ ተሳካልኝ ያለች ነበረች። ስለዚህ አቤላ ደግሞ የእሷ ተባባሪ ነው እኮ የእሷ ተባባሪ ነው። ይሄ በግ አብርሽ ተብዮ አንተ በግ ነው እውነት በግ። እኔ በቤተሰቦችም አልመራም በራሴ ይመራል። አንተ በራስ ብትመራ እኮ እስከ ዛሬ ሁሉ አይፈጠርም። ገባ አይደል? እኔ በሰው አልመራው ለማንም አልመራው። የራሳችሁን ህይወት ኑሩ፣ እኔም የራሴን ህይወት አውቃለሁ አላለም። አያችሁ፣ ይህ ጅላጅል አልበሰለም እኮ ገና ብዙ ይቀራል። ቤተሰቦችን ዝቅ እያደረግ ቤተሰቦችን እያስከፋን ያለ በተለይ ለአባትክ የምር አንተ ክብር የለውም። ለትዳር የምትሆን ሰው አይደለም። እውነት ለመናገር ይሄ ልጅ የተወለደ ልጅ ነገ ለሱ ምን አይነት መልእክት ይሰጣሉ ብላ መቼ አስባ ታውቃለች? እንኳን ለልጅ እንኳን አልተጨነከም ማለት ነው። እና ሩታ እውነቷ ነው። በቃ ከዚህ ሰውዬ መላቀቅ አለባት ብዬ ነው ማስበው። ግን እስከ ኩርፍቱ መሄድ አይጠብቅበትም ሩታ ማለት ነው። ማመጣት ነው ያለበት። ከመጣ በኋላ በቃ በቀላሉ ወንድሞችን ሳታስገቢ በራስሽ መንገድ ማለት ነው። በህግ ነው አይደለ? በህግ ነው ሁሉም ነገር የምትጨርሰው አይደለ? ስለዚህ ሁሉም ነገር ወንድሞች ሳታስገቢ ሌላ ጸብ ሳይፈጠር በሰላም በፍቅር መለያየት የመሰለ ነገር የለም። ስለዚህ ይሄ ነው ምን የተረዳው ቤተሰብ ይሄ ነው። በቃ ቅር ብሎኛ ዛሬ ሩታ ወንድሞችን ማስመጣት የለብሽም። ወንድሞች ይሁን ዘመድ ይሁን ችግር የለውም። ረፈደ ነገሩን ረፈደ። ስለዚህ አሁን ላይ ወንድሞችሽን በመጨረሻ ባታስገቢ ሁሉም ሰው ካንቺ ጎን ነው ያለ ሰው ማለት ነው። እና እንደተጎዳሽ ሁላችንም እናውቃለን። ስለዚህ ወንድሞችሽ አሁን አስፈላጊ ነው ብዬ አላስበው። አንቺም እኮ ከሱ ለመለያየት ፍላጎት አለሽ አይደለ? ልጅ ከሆነ በሳምንት አንዴ መጥቶ ማየት ይችላል። ስለዚህ ይሄ በቀላል መለያየት ነው ብዬ ነው የማስበው፣ ምንም ጭቅጭቅ ሳይኖር። ስለዚህ እሱም የራሱ ህይወት እየኖረ ነው ይመስለኛል። እንግዲህ አሻሸ ገዳይ እያለ ነው ያለ ከውሽምት ጋር ከላይ ልብስ ከወለቀ ከሷ ጋር አደረ ማለት ትችላላችሁ። ምን አቤላ ቢተኛው ከዛ በፊት ምን እንደተፈጠረ ታውቃላችሁ? እንግዲህ ባለፈው የጠጡበት ጠርሙስ ራሱ እዛ ክፍል ነው ያለ ማለት ነው። ያን ቀሳቅሮ አለቀ። ያ ነገር እኮ ተፈጠረ ማለት ነው። ነገ ደግሞ አርግዣለሁ ብላ ማመጣቷ ምን ዋስትና አለ? ከሱ ጋር አደርኩ ራስ ለጋበስክን በዛ ሰዓት ሰክራ ስለሆነ በዛ ሰዓት አረገዝኩ ብላ ማውጣትም ትችላለች። በቃ ጭራሽ ውጣ ከኛ ህይወት አለች እኮ ደፋር ማለት ነው። የሴት አሰዳቢ ፈረንጆ ዛሬ አንገቴን ያጠጣኝ ስድቧ በስማ ይገባታለች ማለት ነው። ይገባታል። ግን ልክ ያለፈች ሴትዮ ናት እቺ። የሱን ትዳር ሆን ብላ ለመበጥበጥ የመጣች ሴት ናት እንጂ የእውነት ከአብርሽ ጋር ትቀጥላለች ብዬ አላስብም። ሩታና አብርሽን ለመለያየት አቤላና ብሩኬ ደግሞ ሄርሜላ ስለምትከፍልላቸው እነሱ ጥቅም ስለሚያገኙ ሩታና አብርሽን አላዩና ከዛ እኔ ለእናንተ የሚሆንላችሁ ገንዘብ ሰጣችኋለሁ እሱ ብቻ የራሴ ማድረግ ፈልጋለሁ ብላ ነው እንግዲህ አቤልና ብሩኬ እንግዲህ ጎንበስ ቀና የሚሉ ማለት ነውና እነሱ ስራቸውን እየሰሩ ነው።
ይሄ በግ መቼም አይነቃም። ትዳር ምን እንደሆነ በደንብ አልተረዳውም። ነገ ላይ ትጻጸታለህ። ዝቅ ብላ ከሰው በታች ስትሆን በዛ ሰዓት ምን ሆንኩ ምን ጥፋት አጠፋው ብላ ወደፊት ልትጻጸት ትችላለህ ማለት ነው። የልጅነት ነገር ሊኖርክ ይችላል። አላቅም አልበሰልክም ብዬ ነው ማስበው። ግን ሩታ ዛሬ ደግሞ ወንድሞችሽን እዚህ ውስጥ ባታስገቢ ጥሩ ነው። ጋሽ እንዳለሽን በጋሽ ሀሳብ ብትጠብቂ ጥሩ ነው። በቃ ተፈራረማችሁ በሰላም መለያየት የመሰለ ነገር የለም። ወንድሞችሽ ባታስገቢ ጥሩ ነው ብዬ አስባለሁ። በመሀል ምን እንደሚፈጠር ታውቃለሽ? ይሄ ሮቤል ደግሞ ንግግሩ በጣም ሬት ነው የሚልብኝ ንግግር። በቃ ስድቡ ይደብራል ስድብ። ሌላው ነገር ደግሞ ለሄርሜላ ይገባታል፣ ስድቡ ይገባታል። እቺ እንደ ሴት ሳትሆን ወንድ እንኳን እንጃ ራሱን ያስከብራል። እቺ በቃ እኔ አላቅም ምን እንደምል ማለት ነው። እቺ ስርዓት ከስነ ስርዓት የወጣች ሴት ናት። እውነቴ ነው የምላችሁ። ወንድ ልጅን ለመደፈር ምንም አልቀራትም። እንግዲህ እንዴት እንደሚያደርጋት ከወንድ ጋር አድራ እንዳማታቅ ሰውን የሆነችው ማለት ነው። እንግዲህ የሆነ ምክንያት ነው የምትፈልገው፣ የሆነ ስህተት ነው ከአብርሽ የምትፈልገው ማለት ነው። እና አቤላም እሷን ስለሚተባብራት እሷ እኮ እኔን ሳትሆን አንቴ ነው የምትፈልገው እኮ እሷ አንቴን ብቻ ነው የምትፈልገው እኔን አይደለም እያለ ነበር። አቤላ ደግሞ አብርሽና ሄርሜላ አንድ ቤት ቢተኙ ደስታ አይችሉም። ገባችሁ እንግዲህ እሳትና ጭድ በሉ እንግዲህ አንድ ቤት ሰው ሲተኛ ማለት ነው። እንግዲህ ከዛ መሀል ምን እንደሚፈጠር ታውቃላችሁ? እሷ አውቃ ነው እንጂ እቺ ትልቅ ሴት እንዴት ትፈራለች? ትልቅ ሆቴል እንዴት ትፈራለች? አውቃ ነው እንጂ ልጁን ስህተት ውስጥ ለማስገባት ነው። ሀሳቤ ታሳካልኝ ብላለች። እንግዲህ ምን እንደተፈጠረ እናውቃለን። ፈጣሪ ያውቅ። እግዚአብሔር ልቡን አይስጣችሁ። የሰውን ትዳር በጠበጣችሁ ሰዎች የስራችሁን ይስጣችሁ። በእናንተ ይድረሳችሁ። የምር ለሕፃን ልጅ ያላሰባችሁ ሰዎች እናንተ ባለጎች ማለት ነው። የሩታ ግፍ እንደሚይዛችሁ እርግጠኛ ነኝ። ታገኛላችሁ በተራ እንጂ እናንተም ደግሞ እንደዚህ አትኖሩም። ጠብቁኝ በቅርብ ማለት ነው።